ያው ጠበቃው ካላሳከው ግን እንደምንም ብለን መድብልን ከዝና እጅ ማውጣት አለብን። ካልሆነ ምን ችግር አለው? እኔ ራሴ ከዝና ጋር በዛ ቪዲዮ እደራደራለሁ። አደራ ምንም ነገር ስታደርግ ካለ እኔ እውቅና ውጭ እንዳይሆን። ምንም ነገር ስታደርግ ለእኔ ንገረኝ። በዛ ላይ ደግሞ የመድብል ሰዎችም ያግዙናል ከውጭ አሉ። ችግር የለውም ሞገስ፣ እኔ አዲስ ነገር ካለ አሳውቃለሁ። ማን? መድብል መድብል ነው ያልከው? መድብል ምን ሆነ ሞገስ? እባክህ ንገረኝ፣ ምን ሆነ ነው የሚለኝ? ብሩክ ሄሎ ብሩክ ንገረኛ። ሄሎ ብሩክ መላእክት በጣም ቀሽም ሰው ነህ እኮ አንተ እንደዚህ የምታናገረኝ። ቆይ አሁንም ተፈሪ ነኝ ብለህ ነው የምታስበው? አንተ እኮ ካለ ጭራዎችሽ ምንም ነህ። ይኸውልህ ትሰማኛለህ? አሁኑኑ እኔ ያለሁበትን ቦታ ቴክስት አደርግልሃለሁ። በፍጥነት መድብል ልቀቀው። ምን አመለጠኝ? ምን ማለት ነው አመለጠኝ ማለት? ምን ማለት ነው? ጀግናው መድብል በሚገርም ሁኔታ እንግዲህ ከብዙ ቀን ስቃይና መከራ በኋላ ዛሬ ቀጥታ ወደ ቤቱ በሰላም ተመልሷል። ቤተሰቦቻችን በጣም ደስ የሚል ነገር ነው። እንግዲህ ብዙ መስዋዕትነትን አስከፍሎታል። ይህ ሁሉ የሆነው እንግዲህ የማህሌት ሴራና ከዝና ጋር አብሮ መስራት ነው። በመጨረሻም እንግዲህ ማህሌት ሰራተኛ ብላ ወደ እነ ብሩክ ቤት በሴራዋ ምክንያት ያስገባቻት ልጅ ወይም ኤደን እንግዲህ ይህን ሁሉ መስዋዕትነት መድብልን ያስከፈለችው እሷ ነች ማለት ነው ቤተሰቦቻችን። ምክንያቱም እንደሚታወቀው ማህሌት ሴራዋን አሲራ እሷን ወደ ስትልካት መጀመሪያ ልጅቷ ራሱ እንደዚህ አይነት ነገር ይገጥመኛል ብላ አላሰበችም ነበረ። እሷም እንግዲህ ቤት ስትመጣ ማህሌት ያለቻት ሌላ እዚህ ያለችው ሌላ ሆኖ ስታገኙ በጣም ነበር የተገረመችው። እና እንግዲህ ያንን ነገር ወደ ጎን ትታ በራሷ መንገድ ከነሱ ጋር ተስማምታ ለመኖር መድብልን ደግሞ ለራሷ ለማድረግ ለማጥመድ ብዙ ነገሮችን ስትሞክር ቆይታ ነበረ። ግን ማህሌት መልሳ ልጅቷ ለእሷ አልሰራለሽም ስትላት ቀጥታ የራሷን ስትራቴጂ ነድፋ ወደ ተግባር እሷን በራሷ በምትችለው የገባችው። እሱ ምንድን ያደረገችው እንግዲህ ልጅቷን መልሳ ማጥመድ እንዳለባት ነው የተሰማት። ስለዚህ ምንድን ያደረገቻት ይኸውልህ አንድ ልጅ እንዳለቻት አጣርታ ከደረሰች በኋላ እንግዲህ ሂዳ ቀጥታ ልጇን ነው ያገተችባት ማለት ነው። ልጅቷ ታግታ እንግዲህ ያምጥታ አስራና ያስቀመጠቻት። ከዛ በኋላ ያንን ቪዲዮና ፎቶ አንስታለ ኤዴን ላከችላት። ስለዚህ አሁን በኋላ ልጅሽና ከመድብል ወይም ደግሞ ከላኩብሽ ቤተሰብ አንዱን ትመርጫለሽ በማለት ነው እንግዲህ ያስፈራራቻት። በዚህም እንግዲህ ኤደን ሳትወድ በግድ ያው እንግዲህ ለልጇ ብላ ወደ ተንኮሉ ወይም ደግሞ መረጃ ወደ ማቀበሉ ገብታለች። እንግዲህ ብዙ መረጃዎች ይሰጥ ነበረ። በቃ ብዙ ነገሮችን መጀመሪያ ጠበቃው እዚህ ቤት እንደመጣ ምን እያወሩ እንደሆነ እንዴት አድርገው ሪከርድ እንዳደረጉት ከዛም ጠበቃው ወደ ሕክምና እንደሄደ የሄደበትን ቦታ ከዛን መድብል ደግሞ ያንን ፍላሹን ይዘው ለሕግ እንትን አሳልፎ ሊሰጡ እንደሆነ በቃ ሙሉ መረጃ ቀጥታ እሷ ነበረች የሰጠችው ማለት ነው። ስለዚህ እሷ ስትሰጣቸው እነሱ ደግሞ የዝና ግብረ አበሮቹ እነ መድብልን እየተከታተሉ አንድ በአንድ እያጠመዷቸው ነበረ። በመጨረሻም እንግዲህ መድብልን ያው ብዙ አሰቃይቶታል፣ ደብድቦታል። ግን መድብል አንድም ቀን ስለምንም ነገር አውርቶም ደንግጦም አያውቅም። በመጨረሻ እንግዲህ አማራጭ ስለሌለው ወይም ደግሞ ጠበቃው ሊገሉት ሲሉ አምልጦ እንግዲህ መጥቶ ለሞገስ ደውሎለት ነበረ። መድብል ሲደውል የመድብል ስልክ ስላልሰራለት እና ሞገስም እንግዲህ መድብል እንዴት አገተ በዝናና አሁን ላይ ችግር ላይ እንዳለ ሲነግረው እንግዲህ ጠበቃው ቀጥታ ለዝና ደውሎ በተለቀው ይሻላል፣ አለበለዚያ ደግሞ እኔ ያንን ማቀውን ሁሉ ኢንፎርሜሽን አንተና ካሌብን ከነግብረ አባሮቻችሁ ለእናንተ የሚያድሩ ሰዎች ወይም ደግሞ የህግ አካላት እንዳሉ ሁሉ እኔም ደግሞ በንጹህ ህሊናቸው የሚሰሩ ምርጥና ንጹህ አእምሮ ያላቸው የስራ ባልደረቦችና የህግ አካላት ስላሉ ከነሱ ጋር ሁኜ አንተን መቀመቅ ነው የማትንተምልህ ከቪዲዮ በላይ አንተን የሚያሳገኝና የሚያስይዝህን መረጃ እጅ ላይ እንዳለ አትርሳ። ስለዚህ አሁን ቀጥታ መድብል ልቀቀውና ከፈለክን መያዝ ትችላለህ በማለት ነው የተደራደረው። እንግዲህ ዝና ይሄንን ሲለው በጣም ነው የደነገጠው። በቃ ምንም ነገር እንዳትል በቃ ሁሉንም ነገር ምንም ነገር እንድትል አልፈልግም በቃ ለቋለሁኝ በማለት ነው። ሲጀመር አንተን ካገኘሁ ችግር የለውም ሲለው እንግዲህ እኔን ብታገኘኝ እኮ ምንም ነገር አታመጣም፣ ምክንያቱም እኔን መግደልም ሆነ ምንም ነገር ማድረግ አትችልም። ምክንያቱ ደግሞ ለምን ታውቃለህ?
አንተ አሁንም በነ ብሩክ እጅ ፍላሽ ወይም ደግሞ ቪዲዮ እንዳለ አትርሳ። ስለዚህ እኔን ብትይዘኝ ምንም ነገር ታደርገኝ አትችልም በማለት ነው እንግዲህ የነገረው። ለማንኛውም የመጨረሻ እንትን እየደረሰ ነው። በቃ የመጨረሻ በቃ የመውደቂያ እንትን እየደረሰ ነው በማለት ነው እንግዲህ የነገረው። ከዛም እንግዲህ መድብል በጣም ነው እየደነገጠው። ቤተሰቦቻችን ማነው ይቅርታ ዝና በቃ ለቅልሃለሁ ያንተ ያለህበትን ግን ሎኬሽን ላክና አንተን ማግኘት ፈልጋለሁ ነው ያለው። እና ሲቀጥል ደግሞ እሺ ኦኬ አሁን እልክልሃለሁኝ መድብልን ግን ልቀቀው፣ በቃ መድብልን ልቀቀው ሲለው እንግዲህ መድብልም ደግሞ ጠበቃው ምንም ነገር እንዲያታደርግ በቃ ስህተት እንዲያሰራ ምንም ነገር ሊያደርገኝ አይችልም እኔን፣ ስለዚህ አንተ ምንም ነገር ማድረግ የለብህም እያለው ነበረ። ጠበቃው ግን ስለወሰነ በቃ የመድብልን ጉዳይ እኔ በራሴ ጨርሰዋለሁ ምናምን ብሎ በራሱ መንገድ ስለገባ እንግዲህ ከዝና ጋር እንትን ብሎ መድብልን አስፈትቶታል። መድብልም ወደ ቤቱ መጥቷል ማለት ነው። እንግዲህ አሁን ላይ ጠበቃው እጁ ሰጥቷል ማለት ለዝና ሰው እጁ ቢሰጥም ያው ምናልባት ሊያስጠቃዩት ይችላሉ፣ ሊደበድቡት ይችላሉ ምናምን እንጂ ሌላ የሚፈጠር ነገር የለም። ምክንያቱም አንደኛ አሁን መልሶ እነ ብሩክ ጋር እንትን ሳይል ግዴታ መደራደር አለበት ዝና ማለት ነው። እነሱ ደግሞ አሁን መድብል ከተፈታ ምንም አይነት ነገር ቢያደርግ በጎም አይሉትም አይሰሙትም። ምክንያቱም ወንድሙ ከተፈታ ምንም ዶንኬድ። ስለዚህ አሁን መድብል ደግሞ ይህን ነገር በደንብ እያንዳንዱን ነገር መወጣት ይችላል። ስለዚህ ጠበቃው እንግዲህ እንደሚታወቀው በጣም አሁን ርስ ውስጥ ነው ያለው፣ ግን አይገለውም። ያኔ ግን ሊመታው ሊያሰቃየው ምናምን ይችል ይሆናል። ምክንያቱም ያ ቪዲዮ ስላለ ሌላ የከፋ ሪስክ ያስወስደዋል እና በዛ ምክንያት እንግዲህ እንትን እያለ ነው የሚገኘው ማለት ነው። ቤተሰቦቻችን እንግዲህ ሌላው ሞገስ እና ሉላ አሁንም እንግዲህ ያው በጭንቀት ውስጥ ነው ያሉት። ያው ፖሊስ ዝና ልኮባቸው ነበረ። ሞገስ እና ብሩክ ቤት እንዳለ ካወቀ በኋላ ፖሊስ ተልኮ ነበረ። ግን አጋጣሚ ወጥቶ ስለሄደ አልደረሰበትም። ማንም ፖሊሶችም አላገኙትም። በዛም እንግዲህ አላገኘነውም ሲሉት ዝና በጣም የተናደደው በቃ ደደ ምናምን እያለ በቃ የሌለ ነው እንደሚታወቀው ስድቡን እየሳደበ ነው የሚገኘው። ሌላው እንግዲህ ወይዘሮ ማህሌት ያንን አቶ ሀብታሙን እንግዲህ አሁን አጥምድ ያለች እንግዲህ በባለፈው በቪዲዮ ይዛ ስታስፈራራው ነበር። እንግዲህ ግማሽ ሚሊዮን ብር ተቀብለው ነበር። አሁን ግን ለማምለጥ ብትሞክርም አልቻለችም። ያው ይቅርታ ብላ ምክንያቱም ሊያስገድላት ስለነበረ አሁን ላይ ያው ይቅርታ ብላ ነገሮችን በይቅርታ እንዲያልፋት አንዳንድ ነገሮችን ብላለች። እሱም እንግዲህ እሺ ብሏታል፣ ይቅርታን ተቀብሏታል። ምክንያቱም አሳማኝ ምክንያት ሲላት እንግዲህ የኤደን ልጅ ሆስፒታል ፎርጅ እንትን አሰርታ ያንን መረጃ ስላቀረበች እሱ ተቀብሏታል ማለት ነው። ግን ከአንቺ ብዙ ነገር ፈልጋለሁኝ አብሬ ምናምን ሲላት ነበረ። እሷ ግን የምትፈልገው ሚስቱን ፈቶ እንዲያገባት ነው። ያንን ደግሞ እሱ በጭራሽ ማድረግ አይችልም፣ አልፋ አይፈልግም። እሷም ደግሞ በቃ አሁን ስለ ካሌብ ሞሲሳ ንገረኝ እያለች እያጣመደችው ነው። ለምን ፈለግሽው እያላት ነው እሱም። እና ቤተሰቦቻችን የዛሬው ቪዲዮ ይህን ይመስል። በቀጣይ ቪዲዮ እንገናኝ። ሰላም ቆዩ። ባይ ባይ። ላይክ አይረሳ።